እንደ ጎርጎሮሳውያኑ የዘመን ቀመር አሁን የምንገኝበት የፌብሩዋሪ ወር ብላክ ሂስትሪ መንዝ በመባል ይታወቃል። የጃዝ ሙዚቃ ከጥቁሮች የትግል እንቅስቃሴ ጋር ተያይዞ የተወለደ የሙዚቃ አይነት ነው። ጥቁሮች በጃዝ የተለያዩ ሐሳቦቻቸውን የነጻነት መልእክቶቻቸውን አስተላልፈውበታል። ለዚህም ነው ጃዝ የነጻነት ሙዚቃ ነው የሚባለው። የጃዝ ሙዚቃ እንግዲህ ከጥቁሮች የመብት እንቅስቃሴ አልፎ በመላው ዓለም ተወዳጅ መሆን የቻለ የሙዚቃ አይነት ነው። በሀገራችንም ኢትዮ ጃዝ የሚል የሙዚቃ ስልት ተዋውቋል በሙዚቀኞቻችን። ይህን ያነሳነው ያለ ምክንያት አይደለም። በዛሬው ዕለት 5ኛው አዲስ ጃዝ ፌስቲቫል በጊዮን ሆቴል በድምቀት ይካሄዳል። በዚህ ፌስቲቫል ላይ ታላላቅ የሙዚቃ አርቲስቶች ስራዎቻቸውን ያቀርባሉ። በ5ኛው አዲስ ጃዝ ፌስቲቫል የዝነኛው አይቤክስ ባንድ በኋላም የሮሃ ባንድ መስራቾችና ሙዚቀኞች ጆቫኒ ሪኮና ሰላም ስዩም በሀገር ውስጥ ከ50 ዓመታት በኋላ በጋራ በዚህ መድረክ ስራዎቻቸውን የሚያቀርቡበት ሁነት ይጠበቃል። በዛን ጊዜ ስንሰራቸው እንግዲህ በሙሉ ስሜት አድርገን የሰራናቸውና ለዚህ በቃሉ ብለንም እንግዲህ አልጠበቅንም። ግን አሁን እንግዲህ በአንዳንድ ድርጅቶች ይህን ነገር ለሸክላ በሰላም በኩል ለሸክላ ህትመት መብቃቱ ትልቅ ተስፋ ሰጥቶናል። እሁድ በ11 ሰዓት ተኩል እንደዚህ አካባቢ ነው የምንጀምረው። እኛ እነዚህኑ የእኛን ስራዎች ከአይቤክስ ባሻገር ደግሞ እንደገና ደግሞ በሮሃ ባንድ ውስጥ እንግዲህ የተለያዩ ወደ 3000 የሚሆኑ ዘፈኖች ቀርጸናል አብረን። የኛ የግላችን አስተዋጽኦ የሚታይበት ዘፈኖችም ለምሳሌ የማህሙድ አለ፣ የኤፍሬም አልታምሮ አለ፣ የነዋይ አለ። እነዚህን እንግዲህ የቤዝ ላይን እና የጊታር አጫዋወታቸው እንግዲህ ሲግኒቸር የሚባሉ እንትኖች ናቸውና እነዚህኑ ነው እንግዲህ እናሳይ ያቀድ ነው። ዋናው የኛ 50 ዓመት መቆየት አጫዋወታችንም ላይ ትልቅ ውህደት ነው የፈጠረው። እኔና ጆቫኒ ዝም ብለን ጊታሮቻችን እርስ በርስ የሚያወሩበት ሁኔታ ነው የተፈጠረውና ያ ውህደት ባንዱን በጣም አጠናከረው። ስለዚህ የኔና የሱ ቤዝ ጊታርና የሊድ ጊታር 3000 ዘፈን ላይ አሉ ማለት ነው። ስለዚህ ያሳለፍነው ጊዜ እውነት ሌሎችም ይሄን እድል ያገኙ አይመስለኝም። ዘመናዊ የኢትዮጵያ ሙዚቃን ሀገርኛ መልኩን በጠበቀ ሁኔታ ከውጭው ዓለም ሙዚቃ ጋር አስማምቶ በማቅረብና የኢትዮጵያ ሙዚቃም በሌሎች ዓለማት ተቀባይነት እንዲኖረውና አድማጭ እንዲያገኝ የራሳቸውን አስተዋጽኦ አበርክተዋል። የአይቤክስ በኋላም የሮሃ ባንድ መስራቾቹ ሙዚቀኞች በተለይም ሮሃ ባንድ ከ1980 እስከ 1993 ድረስ የኢትዮጵያን የንግድ ሙዚቃ በመምራት ተመራጭ ሆኖ ሲጫወት ቆይቷል። ሙዚቀኞቹም ለኢትዮጵያ ሙዚቃና ባህል ያላቸውን ፍቅር በሙያቸው አስመስክረዋል። ከሀገር ውስጥ መጥቶ አሁን በውጭ ሀገርም መደነቅ አይነት ሁኔታ የፈጠረውና ያኔ ስንጫወት በእውነት ስንሰማቸው ከነበሩ የውጭ ሀገር ሙዚቃዎች መሳሪያዎቻችን የውጭ ሀገር ሙዚቃ መሳሪያዎች ስለሆኑ ስኪሉን ከነሱ እናገኝ እንጂ አመጣን ከባህል ጋር አገናኝተን ከራሳችን ሙዚቃ ጋር አገናኝተን አዲስ ነገር ተፈጠረ። እኛ ግን እንፈጠራለን ብለን አይደለም፣ ደስ ብሎን ተጫወትን። አሁን ስናየው ግን ተመልሰን ስናየው በእውነት ፈረንጆች የሚያደንቁት ነገር ሆነ፣ አዲስ ነገር ሆነ። ወደድንም ጠላንም እንግዲህ በዛን ጊዜ በምንሰማቸው የውጭ ዘፈኖች እኛም ተጽዕኖ አድርጎብናል። ግን ያንን ወስደን ወደኛ ባህላችን ደግሞ የባህል ዘፈኖችን እዛ ላይ እንዴት አድርገን እናዋህዳቸው በሚለው የሰራነው ስራ ነው።
ለካስ ያ የሰራነው ስራ በአሁኑ ጊዜ ውጭ ደግሞ ፈረንጆቹ ደግሞ እንደዚህ ሊሰራ ይችላል፣ የተለየ አሰራር ነው ብሎ ድምፁም እንግዲህ ቴክኖሎጂም ያን ስላልነበር ግን ባለው በወጣው ጥሬ እንትን ጆሮአቸው ወደኛ እንዲሳብ አድርገናልና አሁን እንግዲህ በዚህ በሸክላ ባወጣነው ሸክላ ከዓለም አቀፍ እንግዲህ የምናገኘው ምላሽ በጣም 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 የሚደነቅ ነው። ተወዳጅ የሆኑት ዘመነኛ ሙዚቀኞችም በዚህ ፌስቲቫል ላይ ስራዎቻቸውን ያቀርባሉ። የአዲስ ጃዝ ፌስቲቫል ዓላማ አዲስ አበባን የጃዝ ሙዚቃ መዳረሻ በማድረግ የኢትዮ ጃዝ ሙዚቃን ለመላው ዓለም ማስተዋወቅ ነው።